የቅዱስ ገብርኤል አዳኝነትና የሰለስቱ ደቂቅ ታሪክ ምን ያህል በልቦ ታትሟል? ዛሬ እውቀቱን የሚፈትኑና መንፈሳዊ ማንነቱን የሚያድሱ 50 ምርጥ ጥያቄዎችን ይዘን ቀርበናል። 90% የሚሆኑት ሰዎች ጥያቄ ቁጥር 20 ላይ ሲደርሱ ይሳሳታሉ። እርስዎ ግን እስከ መጨረሻው ዘልቀው ሁሉንም ይመልሳሉ ብለን እናምናለን። የአብሳሪውን መልአክ ታሪክና ምስጢር ምን ያህል ያውቃሉ? እስኪ ራስዎትን ይፈትሹ። ዝግጁ ከሆኑ ወደ መጀመሪያው ጥያቄ። ጥያቄ ቁጥር 1 ታኅሳስ 19 የሚከበረው የቅዱስ ገብርኤል በዓል ምን ተብሎ ይጠራል? ሀ ሰለስቱ ደቂቅ፣ ለ ልደቱ፣ ሐመሩሃ ጥምቀቱ፣ መ ስደቱ። መልሱ ሰለስቱ ደቂቅ። ጥያቄ ቁጥር 2 ቅዱስ ገብርኤል ከእሳቱ ነበልባል ያወጣቸው ወጣት ስንት ናቸው? ሀ 2፣ ለ 3፣ ሐመሩሃ 4፣ መ 12። መልሱ 3። ሰለስቱ ደቂቅ በእሳት ውስጥ እንዲጣሉ ያዘዘው ንጉሥ ማን ይባላል? ሀ ፈርዖን፣ ለ ሄሮድስ፣ ሐመሩሃ ናቡከደነጾር፣ መ ሰሎሞን። መልሱ ናቡከደነጾር። ጥያቄ ቁጥር 4 የሦስቱ ሕፃናት ወይም ደቂቅ ስም ማን ማን ይባላል? ሀ አናንያ፣ አዛርያ፣ ሚሳኤል፣ ለ ጴጥሮስ፣ ጳውሎስ፣ ዮሐንስ፣ ሐመሩሃ አብርሃም፣ ይስሐቅ፣ ያዕቆብ፣ መ ማቴዎስ፣ ማርቆስ፣ ሉቃስ። መልሱ አናንያ፣ አዛርያ፣ ሚሳኤል። ቅዱስ ገብርኤል የሚለው ስም ትርጉሙ ምንድን ነው? ሀ እግዚአብሔር አዳኝ ነው፣ ለ የእግዚአብሔር ሰው፣ ሐመሩሃ እግዚአብሔር ብርሃን ነው፣ መ ማን እንደ እግዚአብሔር። መልሱ የእግዚአብሔር ሰው ወይም ኃይል። ንጉሥ ናቡከደነጾር ሕፃናቱን በእሳት የጣላቸው ለምንድን ነው? ሀ ስለሰረቁ፣ ለ ለጣዖት አልሰግድም ስላሉ፣ ሐመሩሃ ስላልጸለዩ፣ መ ስላልጾሙ። መልሱ ለጣዖት አንሰግድም ስላሉ። በኢትዮጵያ በታላቅ ድምቀት የሚከበረው የቅዱስ ገብርኤል ንግስ የት ይገኛል? ሀ ዝቋላ፣ ለ ቁልቢ፣ ሐመሩሃ ደብረ ሊባኖስ፣ መ አክሱም። መልሱ ቁልቢ። ቅዱስ ገብርኤል ለዘካርያስ የማንን መወለድ አበሰረው? ሀ የኢየሱስን፣ ለ የመጥምቁ ዮሐንስን፣ ሐመሩሃ የይስሐቅን፣ መ የሳሙኤልን። መልሱ የኢየሱስን። ቅዱስ ጊዮርጊስ ለእመቤታችን ቅድስት ድንግል ማርያም ያበሰረው ብስራት ምን ይባላል? ሀ ትንሣኤ፣ ለ ዜና ልደት፣ ሐመሩሃ ዕርገት፣ መ ጥምቀት። መልሱ ዜና ልደት። ሰለስቱ ደቂቅ በእሳት ውስጥ ሆነው ምን ያደርጉ ነበር? ሀ ያለቅሱ ነበር፣ ለ ይጨፍሩ ነበር፣ ሐመሩሃ ፈጣሪን ያመሰግኑ ነበር፣ መ ተኝተው ነበር። መልሱ ፈጣሪን ያመሰግኑ ነበር። ንጉሥ ናቡከደነጾር በእሳቱ ውስጥ ስንት ሰዎች ታዩኝ አለ? ሀ 3፣ ለ 2፣ ሐመሩሃ 4፣ መ 5። መልሱ 4። በአራተኛ ሰው አምሳል በእሳት ውስጥ የታየው ማን ነበር? ሀ ቅዱስ ሚካኤል፣ ለ ቅዱስ ገብርኤል፣ ሐመሩሃ ቅዱስ ሩፋኤል፣ መ ቅዱስ ኡራኤል። መልሱ ቅዱስ ገብርኤል። ገብርኤል የሚለው ስም በየትኛው ቋንቋ ነው? ሀ ግዕዝ፣ ለ ዕብራይስጥ፣ ሐመሩሃ አረብኛ፣ መ እንግሊዘኛ። መልሱ ዕብራይስጥ። ቅዱስ ገብርኤል በቤተ ክርስቲያን ታሪክ ምን ተብሎ ይታወቃል? ሀ አጽናኝ፣ ለ አብሳሪው መልአክ፣ ሐመሩሃ ቀጣሪ፣ መ ፈዋሽ። መልሱ አብሳሪ መልአክ። ሰለስቱ ደቂቅ የተጣሉበት እሳት ምን ያህል እንዲነድ ተደርጎ ነበር? ሀ 2 እጥፍ፣ ለ 7 እጥፍ፣ ሐመሩሃ 10 እጥፍ፣ መ 100 እጥፍ። መልሱ 7 እጥፍ። ነቢዩ ዳንኤል በአንበሶች ጉድጓድ ውስጥ ሲጣል የረዳው መልአክ ማን ነው? ሀ ቅዱስ ገብርኤል፣ ለ ቅዱስ ሚካኤል፣ ሐመሩሃ ቅዱስ ራጉኤል፣ መ ቅዱስ ኡራኤል። መልሱ ቅዱስ ገብርኤል። ቅዱስ ገብርኤል በቅዱሳን መላእክት ቅደም ተከተል ስንተኛ ነው? ሀ አንደኛ፣ ለ ሁለተኛ፣ ሐመሩሃ ሶስተኛ፣ መ ሰባተኛ። መልሱ ሁለተኛ። ቁልቢ ገብርኤል የሚገኘው በየትኛው የኢትዮጵያ ክፍል ነው? ሀ ሰሜን፣ ለ ደቡብ፣
ሐመሩሃ ምስራቅ ወይም ሐረርጌ፣ መ ምዕራብ። መልሱ ምስራቅ ሐረርጌ። ቅዱስ ገብርኤል ለእመቤታችን ጸጋን የሞላብሽ ሆይ ደስ ይበልሽ ያለው የት ሀገር ነው? ሀ ኢየሩሳሌም፣ ለ ቤተልሔም፣ ሐመሩሃ ናዝሬት፣ መ ግብፅ። መልሱ ናዝሬት። ሰለስቱ ደቂቅ በእሳቱ ውስጥ ሆነው የዘመሩት ጸሎት በየትኛው መጽሐፍ ይገኛል? ሀ መዝሙረ ዳዊት፣ ለ ኦሪት ዘፍጥረት፣ ሐመሩሃ መጽሐፈ ዳንኤል ወይም ተጨማሪ፣ መ ራእየ ዮሐንስ። መልሱ ተረፈ ዳንኤል። ቅዱስ ገብርኤል በእሳት ውስጥ ለነበሩት ሕፃናት እሳቱን ምን አደረገላቸው? ሀ አጠፋው፣ ለ እንደ ቀዝቃዛ አደረገው፣ ሐመሩሃ አበረታው፣ መ ጭስ አደረገው። እንደ ቀዝቃዛ አደረገው። ቅዱስ ገብርኤል ለነቢዩ ዳንኤል ስለምን ምስጢር ነገረው? ሀ ስለ ሰሎሞን፣ ለ ስለ ሰባው ሱባኤ፣ ሐመሩሃ ስለ ኖህ መርከብ፣ መ ስለ ሙሴ ጽላት። መልሱ ስለ ሰባው ሱባኤ። በታኅሳስ 19 ከሰለስቱ ደቂቅ በተጨማሪ የሚታሰበው ቅዱስ ማን ነው? ሀ ቅዱስ ጊዮርጊስ፣ ለ ቅዱስ ዮሐንስ አፈወርቅ፣ ሐመሩሃ ቅዱስ ቂርቆስ፣ መ አባ ሳሙኤል። መልሱ ቅዱስ ዮሐንስ አፈወርቅ። ቅዱስ ገብርኤል ለእረኞች የምስራች የነገረው መቼ ነው? ሀ በትንሣኤ፣ ለ በልደት፣ ሐመሩሃ በጥምቀት፣ መ በኦሳና። መልሱ በልደት። ሰለስቱ ደቂቅ ወደ ባቢሎን የተማረኩት ከየት ሀገር ነው? ሀ ከግብፅ፣ ለ ኢትዮጵያ፣ ሐመሩሃ እስራኤል ወይም ኢየሩሳሌም፣ መ ሮም። መልሱ እስራኤል ወይም ኢየሩሳሌም። ቅዱስ ገብርኤል በስዕል ላይ ምን ይዞ ይታያል? ሀ ሰይፍና አበባ፣ ለ መጽሐፍ ቅዱስ፣ ሐመሩሃ በትረ ሙሴ፣ መ ቁልፍ። መልሱ ሰይፍና አበባ። ቅዱስ ገብርኤል ከሰባቱ ሊቃነ መላእክት አንዱ ነው? ሀ አይደለም፣ ለ አዎ ነው፣ ሐመሩሃ አይታወቅም፣ መ ስምንተኛ ነው። መልሱ አዎ ነው። ሰለስቱ ደቂቅ ማለት ምን ማለት ነው? ሀ ሶስቱ ሽማግሌ፣ ለ ሶስቱ ህፃናት ወይም ወጣቶች፣ ሐመሩሃ ሶስቱ ነገስታት፣ መ ሶስቱ መላእክት። መልሱ ሶስቱ ህፃናት ወይም ወጣቶች። ቅዱስ ገብርኤል ለዘካርያስ የታየው በየትኛው ቦታ ነው? ሀ በቤቱ፣ ለ በቤተ መቅደስ፣ ሐመሩሃ በጫካ፣ መ በወንዝ። መልሱ በቤተ መቅደስ። ናቡከደነጾር ያሰራው ጣዖት ከምን ነበር? ሀ ከብር፣ ለ ከወርቅ፣ ሐመሩሃ ከነሐስ፣ መ ከእንጨት። መልሱ ከወርቅ። ቅዱስ ገብርኤል በክንፎቹ ሰለስቱ ደቂቅን ጋርዶ ነበር? ሀ አዎ፣ ለ አይደለም፣ ሐመሩሃ አልተጠቀሰም፣ መ በአንዱ ክንፍ ብቻ። መልሱ አዎ። ሰለስቱ ደቂቅ ከእሳት ሲወጡ ልብሳቸው ተቃጥሎ ነበር? ሀ አዎ፣ ለ አልተቃጠለም፣ ሐመሩሃ ጥቂቱ ተቃጥሏል፣ መ ጫማቸው ብቻ። መልሱ አልተቃጠለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱስ ገብርኤል መዝሙር በብዛት የሚዘመረው መቼ ነው? ሀ በየወሩ በ19፣ ለ በየወሩ በ12፣ ሐመሩሃ በየወሩ በ21፣ መ በየወሩ በ29። መልሱ በየወሩ 19። ቅዱስ ገብርኤል ለዮሴፍ በህልም የታየው ስንት ጊዜ ነው? ሀ አንድ ጊዜ፣ ለ 3 ጊዜ፣ ሐመሩሃ 5 ጊዜ፣ መ 10 ጊዜ። መልሱ 3 ጊዜ። የቅዱስ ገብርኤል ሰይፍ ምንን ያመለክታል? ሀ ጦርነትን፣ ለ የእግዚአብሔርን ፍርድና ጥበቃ፣ ሐመሩሃ ሞትን፣ መ ንግስናን። መልሱ የእግዚአብሔርን ፍርድና ጥበቃ። ድንግል ሆይ ደስ ይበልሽ የሚለው ጸሎት የማንን ሰላምታ ነው? ሀ የቅዱስ ሚካኤል፣ ለ የቅዱስ ገብርኤል፣ ሐመሩሃ የቅዱስ ራጉኤል፣ መ የቅዱስ ዮሐንስ። መልሱ የቅዱስ ገብርኤል። በታኅሳስ 19 የሚከበረው የቅዱስ ገብርኤል በዓል ሌላ ስሙ ሀ የባህር በዓል፣ ለ የእሳት በዓል፣ ሐመሩሃ የነፋስ በዓል፣ መ የምድር በዓል። መልሱ የእሳት በዓል። ሰለስቱ ደቂቅ በባቢሎን በምን ስራ ተመድበው ነበር? ሀ ገበሬ፣ ለ የቤተ መንግስት ስራ፣
ሐመሩሃ እረኛ፣ መ ነጋዴ። መልሱ የቤተ መንግሥት ሥራ። ቅዱስ ገብርኤል በነቢዩ ዳንኤል መጽሐፍ ስንት ጊዜ ተጠቅሷል? ሀ 2፣ ለ 5፣ ሐመሩሃ 1፣ መ ምንም። መልሱ 2። ሰለስቱ ደቂቅን ወደ እሳት የጣሏቸው ወታደሮች ምን ሆኑ? ሀ አመለጡ፣ ለ በእሳቱ ተቃጥለው ሞቱ፣ ሐመሩሃ ደስ አላቸው፣ መ አብረው ገቡ። መልሱ በእሳቱ ተቃጥለው ሞቱ። ቅዱስ ገብርኤል ለሳምሶን እናት ስለምን ነገራት? ሀ ስለ ዝናብ፣ ለ ኃይለኛ ልጅ እንደምትወልድ፣ ሐመሩሃ ስለ ጦርነት፣ መ ስለ ረሃብ። መልሱ ኃይለኛ ልጅ እንደምትወልድ። ቅዱስ ገብርኤል በሊቃነ መላእክት ዘንድ ያለው ማዕረግ ሀ ኃያል፣ ለ የምስጢር መልአክ፣ ሐመሩሃ የውሃ ሹም፣ መ የሰማይ ጠባቂ። መልሱ የምስጢር መልአክ። የቁልቢ ገብርኤል ታቦት መቼ ነው ወደ ቁልቢ የመጣው? ሀ በ19ኛው ክፍለ ዘመን፣ ለ በ5ኛው ክፍለ ዘመን፣ ሐመሩሃ በቅርቡ፣ መ በ10ኛው ክፍለ ዘመን። መልሱ በ19ኛው ክፍለ ዘመን። ቅዱስ ገብርኤል የሰላም መልእክተኛ ነው። ሀ አዎ፣ ለ አይደለም፣ ሐመሩሃ አንዳንዴ፣ መ አይታወቅም። መልሱ አዎ። አጋዥና ረዳት ይሁነን ሲባል ስለማን ነው? ሀ ስለ መልአኩ ቅዱስ ገብርኤል፣ ለ ስለ ንጉሱ፣ ሐመሩሃ ስለ ፀሐይ፣ መ ስለ ጨረቃ። መልሱ ስለ መልአኩ ቅዱስ ገብርኤል። በታኅሳስ 19 በቤተ ክርስቲያን የሚነበበው ድርሳን ሀ ድርሳነ ሚካኤል፣ ለ ድርሳነ ገብርኤል፣ ሐመሩሃ ድርሳነ ሩፋኤል፣ መ ድርሳነ ማርያም። መልሱ ድርሳነ ገብርኤል። ሰለስቱ ደቂቅ እምነታቸው በማን ላይ ነበር? ሀ በጣዖታቱ፣ ለ በንጉሱ፣ ሐመሩሃ በእግዚአብሔር፣ መ በራሳቸው። መልሱ በእግዚአብሔር። ቅዱስ ገብርኤል ከእግዚአብሔር ዘንድ የተላከው መቼ ነው? ሀ ሁልጊዜ፣ ለ አንዴ ብቻ፣ ሐመሩሃ አይታወቅም፣ መ በስህተት። መልሱ ሁልጊዜ። ቅዱስ ገብርኤል በእሳቱ መካከል ሲመላለስ የታየው በምን አምሳል ነው? ሀ እንደ ንስር፣ ለ እንደ እግዚአብሔር ልጅ፣ ሐመሩሃ እንደ ንፋስ፣ መ እንደ ጭስ። መልሱ እንደ እግዚአብሔር ልጅ። በቅዱስ ገብርኤል አማላጅነት እናምናለን። ሀ አዎ እናምናለን፣ ለ አናምንም፣ ሐመሩሃ ጥርጣሬ አለን፣ መ አያስፈልግም። መልሱ አዎ እናምናለን።